በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 15 የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች። ሃይማኖትና ፍጹም ተጋድሎ። እንግዲህስ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ፣ የሰይጣንን ተንኰል መቋቋም እንድትችሉ የእግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዦች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ከሥጋዊና ከደማዊ ጋር አይደለምና። ስለዚህም በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንበለበሉ የክፉን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ። የመዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ከዚህም ጋር ስለ ቅዱሳን ሁሉ ለመጸለይ ሁልጊዜ ትጉ። ለእኔም ቃልን እንዲሰጠኝ አፌንም ከፍቼ የወንጌልን ምስጢር በግልጥ እንድናገር ጸልዩልኝ። ስለ ወንጌልም በእስራት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ጸልዩ። እናንተም ዜናዬን እንድታውቁ የምንወደው ወንድማችን የታመነ የእግዚአብሔር አገልጋይ ቲኪቆስ የምሠራውን ሁሉ ያስረዳችኋል። ዜናዬን ታውቁ ዘንድ ልባችሁም ይጽናና ዘንድ ስለዚህ ወደ እናንተ ላኩት። ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስም ከእምነት ጋር ሰላምና ፍቅር ለወንድሞቻችን ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ሁሉ ጋር ጸጋ ይሁን፣ አሜን። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። እኛስ የእግዚአብሔር ፍቅር ከእኛ ጋር እንዳለ አውቀን አምነናል። እግዚአብሔር ፍቅር ነው። በፍቅር የሚኖርም ከእግዚአብሔር ጋር ይኖራል፣ እግዚአብሔርም ከእርሱ ጋር ይኖራል። በዚህም በፍርድ ቀን በእርሱ ዘንድ መወደድን እናገኝ ዘንድ ከእኛ ጋር ያለችው የእግዚአብሔር ፍቅር ትፈጽማለች። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። በፍቅር መፈራራት የለም። ፍጽምት ፍቅር ፍርሃትን ወደ ውጭ ታወጣለች እንጂ ፍርሃት ቅጣት አለባት። የሚፈራም በፍቅር ፍጹም አይደለም። እኛም እርስ በርሳችን እንዋደድ፣ እግዚአብሔርንም እንውደደው፣ እርሱ አስቀድሞ ወዶናልና። እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ ሐሰተኛ ነው። የሚያየውን ወንድሙን የማይወድ ግን የማያየውን አምላኩን የማያየውን እግዚአብሔርን እንደምን ሊወደው ይችላል? እግዚአብሔርን እንውደደው ዘንድ ወንድማችንንም እንወድ ዘንድ ከእርሱ የተቀበልነው ትእዛዝ ይህ ነው። እግዚአብሔርን የሚወድ ሁሉ ወንድሙን ይወዳል። የሐዋርያት ሥራ። ፊስጦስ ስለ መምጣቱና ስለ አይሁድ ልመና። ፊስጦስም ወደ ቂሳርያ ደርሶ 3 ቀን ሰነበተ። ከዚህም በኋላ ወደ ኢየሩሳሌም ወጣ። ሊቃነ ካህናትና የአይሁድ ሽማግሌዎችም ከበቡት፣ የጳውሎስንም ነገር ነገሩት። ልኮም ወደ ኢየሩሳሌም አደባባይ እንዲያስመጣውና እንዲሰጣቸው ለመኑት። እነርሱ ግን ወደዚያ ሄደው በመንገድ ሸምቀው ሊገሉት ፈልገው ነበር። ፊስጦስም ጳውሎስን በቂሳርያ እንደሚጠብቁት እርሱም ራሱ ወደዚያው በቶሎ እንደሚሄድ መለሰላቸው። አይሁድንም ከመካከላችሁ የሚችሉ ካሉ ከከሰሳችሁት ከዚያ ሰው ጋር እንዲከራከሩ ከኔ ጋር ይውረዱ አላቸው። 8 ወይም 10 ቀን በእነርሱ ዘንድ ከሰነበተ በኋላ ወደ ቂሳርያ ሄደ። በማግስቱም በፍርድ ወንበር ተቀምጦ ጳውሎስን እንዲያመጡት አዘዘ። ጳውሎስም በቀረበ ጊዜ ከኢየሩሳሌም የወረዱ አይሁድ ከበውት ቆሙ። ሊረቱ በማይችሉበትም ብዙና ከባድ ክስ ከሰሱት። ጳውሎስም ሲመልስ
በአይሁድ ሕግ ላይ ቢሆን በቤተ መቅደስም ላይ ቢሆን በቄሳር ላይም ቢሆን አንዳች የበደልሁት የለም አለ። ፊስጦስ ግን አይሁድ እንዲያመሰግኑት ወዶ ጳውሎስን ወደ ኢየሩሳሌም ወጥተህ ስለዚህ ነገር በዚያ ከኔ ዘንድ ልትከራከር ትሻለህን? አለው። ጳውሎስም መልሶ እንዲህ አለው፣ እኔ ወደ ቄሳር ዙፋን ችሎት እቀርባለሁ፣ ፍርዴም በዚያ ሊታይልኝ ይገባል። በአይሁድም ላይ የበደልሁት በደል እንደሌለኝ ከሰው ሁሉ ይልቅ አንተ ራስህ ታውቃለህ። ከበደልሁ ወይም ለሞት የሚያበቃኝ የሠራሁት ክፉ ሥራ ካለ ሞት አይፈረድብኝ አልልም። ነገር ግን እነዚህ በደል የሌለብኝን በከንቱ የሚከሱኝ ከሆነ ለእነርሱ አሳልፎ ሊሰጠኝ ለማን ይቻለዋል? እኔ ወደ ቄሳር ይግባኝ ብያለሁ። ከዚህም በኋላ ፊስጦስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ካልህ ወደ ቄሳር ትሄዳለህ አለው። ከጥቂት ቀን በኋላም ንጉሥ አግሪጳና በርኒቄ ወደ ቄሳርያ ወርደው ፊስጦስን ተገናኙት። የማቴዎስ ወንጌል። ጌታችን ኢየሱስም ይህን ሁሉ ለሕዝቡ በምሳሌ ነገራቸው፣ ያለ ምሳሌ ግን አልነገራቸውም። በነቢይ አፌን በምሳሌ እከፍታለሁ፣ ከጥንት የተነገረውንም ምሳሌ እናገራለሁ የተባለው ይፈጸም ዘንድ፣ ስለ እንክርዳዱና ስለ ስንዴው ስለ እርሻውም ትርጓሜ። ከዚህም በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ አላቸው፣ መልካም ዘርን የዘራ የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም ፍጻሜ ነው። አጫጆቹም መላእክት ናቸው። እንግዲህ አስቀድሞ እንክርዳዱን እንደሚለቅሙት በእሳትም እንደሚያቃጥሉት በዚህ ዓለም ፍጻሜም እንዲሁ ይሆናል። የሰው ልጅም መላእክቱን ይልካል፣ ከመንግሥቱም አላውያንንና በደልን የሚያደርጉት ሁሉ ይሰበሰባሉ፣ ወደ እሳት ጉድጓድም ይጥሏቸዋል። በዚያም ለቅሶና ጥርስ ማፋጨት ይሆናል። ያን ጊዜም ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። ጆሮ ያለው መስማትን ይስማ። ስለ ተቀበረው ወርቅ፣ ስለ ዕንቁና ስለ መረብ ምሳሌ። ዳግመኛም መንግሥተ ሰማያት ክቡር ዕንቁን የሚሻ ነጋዴን ትመስላለች። ዋጋዋም ብዙ የሆነ አንዲት ዕንቁን ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ዳግመኛም መንግሥተ ሰማያት በባሕር ውስጥ የተጣለችውን የዓሣ ወገንን ሁሉ የሰበሰበችውን መረብ ትመስላለች። በሞላችም ጊዜ ወደ ዳር አወጧት። ተቀምጠውም መልካም መልካሙን መርጠው ወደ ሳጥናቸው ጨመሩ፣ መጥፎውን ግን ወደ ውጭ ጣሉት። በዓለም ፍጻሜም እንዲሁ ይሆናል። መላእክት ይመጣሉ፣ ኃጥአንንም ከጻድቃን መካከል ይለያሉ፣ ለቅሶና ጥርስ ማፋጨት ወዳለበት ወደ እሳት ጉድጓድም ይጥሏቸዋል። ጌታችን ኢየሱስም እንግዲህ ይህንን ሁሉ አስተዋላችሁን? አላቸው። እነርሱም አዎን ጌታ ሆይ አሉት። እርሱም ስለዚህ ለመንግሥተ ሰማያት የሚያገለግል ጸሐፊ ሁሉ ከሳጥኑ አሮጌውንና ሐዲሱን የሚያወጣ ባለጸጋ ሰውን ይመስላል አላቸው። ጌታችን ኢየሱስም እነዚህን ምሳሌዎች በፈጸመ ጊዜ ከዚያ ሄደ። ስንክሳር ቅዱስ ሚናስ ምእመን ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ ምሩየጥ በተባለ አገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁም። በዚያ ውሃና በአፈሩ በሽተኞችን እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሡም የቁስል ደዌ የታመመች ልጅ ነበረችው።
ወደ በግ ጠባቂውም ላካት። እርሱም በጎቹን እንደ አዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተዳፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሠራችለት። ንጉሡም በዚያ ቦታ ከተማ እንዲሠሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሠራች፣ ስሟም ምሩየጥ ተባለች። እግዚአብሔርም ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችና ተአምራትን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥተው ቤተ ክርስቲያኑን በዛሬው ዕለት አከበራት። በዚያችም ቤት የሚሠሩ የድንቆችና የተአምራቶች ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን።